ዲጂታል ኢትዮጵያ 2030 ዜጎች በሀገሪቱ የኢኮኖሚ እንቅስቃሴ የነቃ ተሳትፎ ማድረግ የሚያስችል ተልዕኮዎች አሉት አለ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ ዲጂታል ሉዓላዊነቷን የጠበቀች በፈጠራና ቴክኖሎጂ የላቀች የበለጸገች ኢትዮጵያ በሚል ርዕስ ባወጣው መግለጫ መንግስት የኢትዮጵያን ብልጽግና ለማረጋገጥ ወሳኝ ናቸው በማለት ከነደፋቸው ትልሞች መካከል ዲጂታል ኢትዮጵያን መገንባት ትልቅ ትኩረት የተሰጠው ጉዳይ ነው ብለዋል። የኢትዮጵያ መጻኢ ዕድል በዛሬና በነገ ትውልድ ፈጠራና ቴክኖሎጂ እድገት ላይ ለመገንባት ያለመ ዲጂታል ኢኮኖሚ ስትራቴጂ ውጤት እየታየበት ይገኛል ሲልም በመግለጫው አብራርቷል። በፕላን የተሰሩ የገጠር ማዕከላት ለዘላቂ የከተማ ልማት ምሰሶ ናቸው አሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ። የተቀናጀ የገጠር ማዕከላት ልማት የንቅናቄ መድረክ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተካሄደ ነው። በመድረኩ የተገኙት ሚኒስትሯ በፕላን የተሰሩ የገጠር ማዕከላት ለዘላቂ የከተማ ልማት ምሰሶ መሆናቸውን አስገንዝበዋል። በኢትዮጵያ የገጠር ቤት ጉዳይ በቂ ትኩረት የተሰጠው አለመሆኑን አንስተው በመላ ኢትዮጵያ የሚሰሩ መሰረተ ልማት ስራዎች የኢትዮጵያን ብልጽግና ሊያረጋግጡ ይገባል ብለዋል። የውሃና ኢነርጂ ሚኒስቴር ለዲጂታል 2030 ስትራቴጂ ስኬት በቀጣይ ዓመታት ለ9 ሚሊዮን አባወራዎች የኤሌክትሪክ ኃይል ለማቅረብ እየተሰራ ነው አለ። በሚኒስትሩ የኤሌክትሪፊኬሽንና ኢነርጂ መረጃ ዋና ስራ አስፈጻሚ መስፍን ዳባ ለፋና ሚዲያ ኮርፖሬሽን እንዳሉት ባለፉት 7 ዓመታት በብሔራዊ ኤሌክትሪፊኬሽን ፕሮግራም ከ2 ሚሊዮን በላይ አባወራዎች የኤሌክትሪክ ኃይል እንዲያገኙ ተደርጓል። ከብሔራዊ ግሪድ ርቀው ለሚገኙ አካባቢዎች በቤተሰብና በማህበረሰብ ደረጃ የሶላር ኢነርጂ ቴክኖሎጂ ተደራሽ የማድረግ ግብ መኖሩን እወቁ ብለዋል።